አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ፋኖ በመካነ ሰላም ከተማ 3 የብልጽግናን ቡድን አመራሮችን አፍኖ መውሰዱን ተሰምቷል። የአገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርቷል የተባለው በደቡብ ወሎ ዞን ምዕራብ ወረዳዎች ከሚገኙ ከተማ መስተዳድሮች መካከል አንዷ በሆነችው መካነ ሰላም ከተማ ትናንት ግንቦት 11 2010 ዓ.ም ንጋት ላይ አቶ መሐመድ አራጌ የተባለ የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ 3 የብልጽግና ቡድን አመራሮች በፋኖ ታፍነው መውሰዳቸው ተነግሯል። የወረዳ አመራሮቹ የታፈኑት በአማራ ብሔራዊ ኃይል ንጉስ ሚካኤል ኮር ስር በሚገኙት የኢንጂነር ደሳለኝ ክፍለ ጦር አባላት ነው ተብሏል። የፋኖ አባላቱ የብልጽግና ካድሬዎችን ያፈኑት በመሃል ከተማዋ ገብተው ሲሆን ድርጊቱ ሲፈጸም በከተማ የነበሩ የአገዛዙ ወታደሮች መረጃው እንደሌላቸው ነው የታወቀው። አመራሮቹ ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በሰሜን ምስራቅ እዝ 801ኛ ኮር ስር የሚገኘው የ44ኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው ትናንት እስከ አመሻሹ አሳስ ሲያካሂዱ የዋሉ ሲሆን ነገር ግን የታፈኑ አመራሮችን እንዳላስለቀቁ ለማወቅ ተችሏል። የታፈኑ አመራሮችን ለማስለቀቅ በሌሎች የወረዳ አመራሮች መንገድ መሪነት በከባድ መሳሪያ ታግዘው ዘመቻ ጀምረው የነበሩት የአገዛዙ ወታደሮች በተከፈተባቸው ጥቃት ከባድ ኪሳራን በማስተናገዳቸው ሁሉም አማራ ፋኖ ነው በሚል በንጹሃኖች ላይ የበቀል እርምጃ መውሰዳቸው ተነግሯል። 10 የመከላከያ ሰራዊት አባላት ሲገደሉ ከ8 በላይ የሚሆኑ ደግሞ ክፉኛ መቁሰላቸውን የፋኖ ምንጮች ገለጹ። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ አጥቢያ ሌሊቱን ቲሊሊ ከተማ ዘልቀው በመግባት የአገዛዙ ኃይል መሽጎ በሚገኝበት ካምፕ ላይ ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በዚህ ልዩ ኦፕሬሽን የስርዓቱ አገልጋይ የሆኑ 10 የመከላከያ ሰራዊት አባላት ሲገደሉ ከ8 በላይ የሚሆኑ ደግሞ ክፉኛ ቆስለዋል ሲል ክፍለ ጦሩ አስታውቋል። ብልጽግና ጠላቶች ተደራጅተው በትጥቅ ትግልና በአመጽ ስልጣኔን ሊቀሙኝ ነው ሲል በሰነድ የተደገፈ አስተያየቱን ሰጠ። የብልጽግናው አገዛዝ በየደረጃው ያሉ አመራሮችን ያግዝልኛል በሚል የጠላት አዲስ የትግል ስልትና የመመከቻ አቅጣጫ በሚል ርዕስ ሰነድ አዘጋጅቷል። ይህ ሰነድ መግቢያውን ጨምሮ 5 ክፍሎች ያሉት ሲሆን የተዘጋጀውም በብልጽግና ፓርቲ ዋና ጽሕፈት ቤት ነው። ሰነዱ በመግቢያው ላይ የብልጽግናው አገዛዝ በተለያዩ መስኮች አመርቂ ውጤቶችን ማስመዝገቡን ያነሳል። እነዚህ የብልጽግና አመርቂ ውጤቶችን ሀገሬው የሚረዳቸው ኢትዮጵያን ላለፉት 7 ዓመታት በጦርነት መማገድ፣ ህዝቡን በኑሮ ውድነት ማማስ፣ 20 ሚሊዮኑን የማህበረሰብ ክፍል ማስራብ፣ በሚሊዮን የሚቆጠረውን ከቤቱ ንብረቱ ማፈናቀል፣ ወጣቱን ከትምህርት ቤት እያፈሱ ለማያልቅ ጦርነት መጋበዝ በሚል መሆኑም ሀቅ ነው። ብልጽግና በሰነዱ ይቀጥልና ጠላት የእስካሁኑ አካሄዱና ሙከራዎቹ የሚፈልገውን ውጤት ሳላገኙለት የስልት ለውጥ የማድረግ የጠላት ወዳጄ ነው በሚል የመሰባሰብና የመቀዳጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያ በስፋት እየታየ ነው ይላል። ከነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄ እየሰፋ መምጣቱ ነው። እነዚህ ንቅናቄዎች በመጀመሪያ የሙያ የሃይማኖት ወይም የሲቪክ ጉዳዮች ሽፋን ይዘው የሚነሱ ቢሆንም በመሰረቱ የመንግስት ስልጣን ለማዳከም የህዝብ እምነት ለመሸርሸርና የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ እየተቀየሱ ናቸው ሲል ገልጿል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር ዓላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታ አላቸው ብለው ያሰቧቸውን የህብረተሰብ ክፍሎችና ባለሙያዎች፣ ማህበራት፣ ተማሪዎችና የሃይማኖት ተቋማትን በመሳሰሉት የተደራጁ የህብረተሰብ ክፍሎችን በመጠቀም ህዝባዊ አመጽ ለማስነሳት እየሞከሩ ነው ሲልም ይገልጻል። በዚህም ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄዎች ጀምረዋል። እስካሁንም ባለ ሁኔታ ጎልቶ የታየው የጤና ባለሙያዎች እንቅስቃሴ ነው። እንደዚህ አይነት አሉታዊ ንቅናቄዎች ብዙውን ጊዜ ህጋዊ የሆኑ ቅሬታዎችን በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት መካከል ጥላቻን በመፍጠር ይታወቃሉ። ስለሆነም እንደዚህ አይነት ሁኔታዎችን ሳንንቅ መከላከልና ቁጥጥር ልናደርግበት ይገባል ሲል የስጋቱን ጥግ በሰነዱ ላይ አስፍረዋል። ለዚህም የተቀናጀ ስራ መስራት እንዳለባቸው አመራሮችን አስጠንቅቋል። በትጥቅ ትግል መንግስትን ሊጥሉ ያልቻሉ አካላት የትግል ስልት አድርገው በመንግስት ውስጥ በሚኖር ክፍተት በህዝብ ኃይል መንግስትን ወደ መጣር ስሌት ተቀይሯል በሚል ተነስቷል። በአመፅም የመንግስትን ህዝባዊ መሰረት በማዳከም ህዝባዊ ድጋፋቸውን ለማጠናከር የታለመ ነው ያለው ሰነዱ የውጭ ጠላቶቻችን ቀጥተኛ ጦርነት ከመክፈት ይልቅ ነባራዊ የቴክኖሎጂ ለውጥና አቅምን መጠቀምን መርጠዋል በማለት ያብራራል። እንዲሁም ጠላት ያላቸው አካላት ውስጣዊ መከፋፈልንና ባንዳዎችን በመጠቀም የሚደረግ
ከማድረግ አሲሜትሪክ ጦርነት የተሻለ አማራጭ ነው ማለታቸውን ያነሳል። መንግስት የህዝብን ድጋፍ ቅቡልነት ሲያጣ ተቋማቱ ቅቡልነታቸው ይሸረሸራል፣ በዚህም ኃይልን በብቸኝነት የመጠቀም የመንግስት መብት ጥያቄ ውስጥ ይገባል የሚል ስሌት ይዘዋልም ይላል። በቅርቡ በኢትዮጵያ የጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋናነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው የሚል እምነቱንም ብልጽግና በሰነዱ ላይ አስፍረዋል። ይህን እንቅስቃሴ በቅርበት ስንመለከት የፖለቲካዊ አጀንዳና የሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች አሉ የሚለው የብልጽግና ሰነድ በተለያዩ ስልቶች እኩይ ዓላማቸውን ማሳካት ያልቻሉ የፖለቲካ አካላት የጤና ባለሙያዎችን ትክክለኛ ጥያቄዎች መነሻ በማድረግ እና ሌሎች አግባብነት የሌላቸውን በመጨመር መንግስትን ለማጨናነቅና የራሳቸውን የፖለቲካ ዓላማ ለማሳካት እየሞከሩ ይገኛልም ሲል አንስቷል። ብልጽግና ከተወሰኑ እንቅስቃሴዎች ውጭ የሐኪሞች አድማ አልተሳካም የሚል እምነት እንዳለውና ጠላት ያላቸው አካላት ግን እቅዳቸውን በማስፋት ሌሎች እንቅስቃሴዎችን ጭምር እያደረጉ መሆኑን ገልጿል። አገር እያፈረሰ ያለው አገዛዝ አፍራሽ አካላት ሲል የሚጠራቸው አካላት የራሳቸውን እኩይ ዓላማ ለማስፈጸም የሀገሪቱን ሰላምና መረጋጋት ለማደፍረስ የተለያዩ ስልቶችን ሊጠቀሙ ይችላሉ የሚል ስጋቱን አንስተዋል። ከነዚህ ስልቶች መካከል ዋነኛው ህዝባዊ አመፅና የትጥቅ ትግልን በአንድ ላይ አቀናጅቶ መጠቀም ነው ያለው ሰነዱ። ይህም ሁለቱንም የትግል ስልቶች አቀናጅቶ መጠቀም የመንግስት ኃይል በማዳከምና አለመረጋጋትን በመፍጠር የራሳቸውን ዓላማ ለማሳካት የሚደረግ ጥረት ነው ብለዋል። ሌላው አፍራሽ አካላት ሊጠቀሙበት የሚችሉት ስልት መጠጋጋት፣ ኃይል ማሰባሰብና በተግባር ይቀናጁብኛል የሚል ፍርሃቱን አስፍረዋል። በቅርቡ እናት ፓርቲ፣ መኢአድ፣ ኢህአፓና ጊዮናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ ውድድር ሜዳ እንዲፈጠር በሚል ያወጡት መግለጫ ሰላማዊ እንቅስቃሴ የለም በሚል እኛን የሚያሳጣን የእንቅስቃሴው አካል ነው ሲል ፓርቲው በይፋ ፈርጀዋል። ሰነዱ በመቀጠልም እንደ ፓርቲ ልንከተላቸው የሚገቡ አቅጣጫዎች እንደ ብልጽግና ፓርቲ የመሃል ዘመን ወጥመድን ለመሻገር በሙሉ ኃይላችን መረባረብ ይኖርብናል ብለዋል። የአቶ ታዬ ደንዳ የክስ መዝገብ ለአራተኛ ጊዜ ተራዘመ። የቀድሞ ሰላም ሚኒስትር ዴኤታ የሆኑት አቶ ታዬ ደንዳ የክስ መዝገብ በፌዴራል ጠቅላይ ፍርድ ቤት የቀረበ ቢሆንም በተመሳሳይ ምክንያት ለአራተኛ ጊዜ ለግንቦት 25 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶበታል። ይህንን የአቶ ታዬ ጠበቃ አበራ ንጉሴ ያረጋግጠዋል። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከተከሰሱበት ከሶስቱ ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ጸረ ሰላም ኃይሎችን በመደገፍ ወንጀሎች በነጻ መሰናበታቸው ይታወሳል። ይሁን እንጂ አቃቤ ሕግ በዚህ ውሳኔ ላይ ይግባኝ መጠየቁ ክርክሩ ቀጥሏል። ጠበቃ አበራ እንደገለጹት መዝገቡን የሚያየው ዳኛ በመታመሙና ችሎት ላይ በአካል መቅረብ ባለመቻሉ ምክንያት ቀጠሮ ተራዝሟል። ሆኖም ጠበቃው ይህ ምክንያት አሳማኝ እንዳልሆነ ገልጸው በኢትዮጵያ ፍርድ ቤቶች ዳኝነት የሚሰጠው ባለ 1፣ ባለ 3 እና ባለ 5 እና ባለ 7 ዳኞች በሚሆኑበት ስርዓት መሆኑንና አራተኛ ዳኛ መኖሩ ይህን ስርዓት የሚጥስ በመሆኑ አፋጣኝ ፍትህ እንዲሰጥ ለችሎቱ አስረድተዋል። ፍርድ ቤቱም ግራ ቀኙን ካዳመጠ በኋላ መዝገቡን መርምሮ ውሳኔ ለመስጠት ለመጨረሻ ጊዜ በሚል ለግንቦት 25 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የመቀሌ ከተማ ፍርድ ቤቶች ስራ ማቆማቸው አስታወቁ። ፍርድ ቤቶቹ ዛሬ ይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸው ተሰምተዋል። ለስራ ማቆም እንደ ምክንያት የተጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑን ገልጸዋል። በቀዳማዊ ወያኔ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስክናመጣ ድረስ የመቀሌ ከተማ መካከለኛ ፍርድ ቤት ጨምሮ በሰባቱ ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ብለዋል። ይህ የአሁኑ ውሳኔ የመጣው ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት የተሰማ የነበረበትን ችሎት የተከሳሽ ቤተሰቦች ባስነሱት ሁከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ ነው። ውናት በትግራይ እስከ ዓመፅ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚያካሂድ አስታወቀ። በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለው የውድብ ነጻነት ትግራይ ውናት ፓርቲ ገልጿል። በክልሉ ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ ዓመፅ ድረስ የሚሄድ ህጋዊ የሆነ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናት ይህን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ግንቦት 9 2017 ዓ.ም ያካሄደውን የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት በዛሬው ዕለት በመቀሌ ከተማ በሚገኘው ጽህፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀን መዝገብ የውናት ምክር ቤት በወቅታዊ ክልላዊና ቀጠናዊ ፖለቲካ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔ ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኝነት የተነሳው ጉዳይ በሁለት ጎራ የተከፈሉት የህወሓት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት የተመለከተ እንደሆነ ዶክተር ደጀን ተናግረዋል። ሁለት የህወሓት ጎራዎች ከኤርትራው ህግደፍና ከብልጽግና ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያየበት ገልጸዋል። ህወሓት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ
ገሚሱ ከብልጽግና ጋር፣ ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ብለዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።